ሙሉጌታ ኪዳኔን ቀኝ እጁ ላይ በመምታት ጉዳት ያደርሳል። በፖሊስም ይያዛል፣ ይከሰሳል። ፍርድ ቤት ቀርቦ በጊዜ ቀጠሮ ከቆየ በኋላም በዋስትና ይለቀቃል። መለቀቁ ያልተዋጠለት ካደረሰብኝ ድብደባ በላይ ይህ ጎዳኝ ያለው ኪዳኔ ከሁለት ግብረ አበሮቹ ጋር ሆነውና መንገድ ላይ ጠብቀው ከምሽቱ 4:30 በፍልጥ እንጨትና በስለት ባደረሱበት ጥቃትም ሙሉጌታ ሕይወቱ ያልፋል። በሶስቱም ተከሳሾች ላይ እንደ ወንጀል አፈጻጸማቸው የቅጣት ውሳኔ ተሰጥቷል። ኪዳኔም የ18 ዓመት ከ6 ወራት ጽኑ እስራት ተወስኖበታል። በዚህ ውሳኔ ላይም ይግባኝ ብሎ ፍርድ ቤት ቀርቧል። ደብድቦ ጉዳት ያደረሰብኝ ሟች በዋስ መለቀቁ ስሜት ቀስቃሽ ሆኖ በፍትህ በደል የደረሰብኝ መስሎ እንዲሰማኝ አድርጎና ስጋት ላይ ጥሎ ወንጀሉን እንድፈጽም ምክንያት ሆኗልና ይህ ከግምት ገብቶ ቅጣት ሊቀነስልኝ ይገባል ብሏል። አቃቤ ሕግ በበኩሉ ተበዳይ ሟች በዋስትና መፈታቱ ላይ ቅሬታ ካለው በሕግ መጠየቅ ሲገባው ፍትህ ተዳክሟል በሚል ግድያውን መፈጸሙ በቀልም የራስንም ቅጣት እንደ መስጠትም የሚያስቆጥር ነውና ቅጣቱ ሊቀነስለት አይገባም በማለት መልስ ሰጥቷል። አድማጮችስ ምን አላችሁ? ሰበርስ ምን ወስኖ ይሆን? አሁን ተመጥኖ ይቀርባል። ልታደምጡ በአክብሮት የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው ኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። የይግባኝ ባይን ቅሬታ የተቀበለው የፌዴራል ጠቅላይ ፍርድ ቤት አቃቤ ሕግም መልስ እንዲሰጥ አድርጓል። የደረሰበት ድምዳሜም የፍርደኛውን የቅጣት ይቀነስልኝ ጥያቄ ተቀብሎ ቅጣቱን መቀነስ ነው። እናም ከተፈረደበት የ18 ዓመት ከ6 ወራት ጽኑ እስራት ቅጣት በመቀነስ በ12 ዓመት ከ6 ወራት እስራት እንዲቀጣ ቅጣቱን አሻሽሎለታል። አሁን ደግሞ አቃቤ ሕግ በተሰጠው ውሳኔ አልተስማማም። ቀደም ሲል ያቀረበውን መከራከሪያ ደግሞ አቅርቧል። የግለሰቡ ድርጊት በቀለኛነት ነው፣ ይህም ቅጣት አያስቀንስም። ፍርድ ቤቱም ቅጣቱን የቀነሰው በሕግ ከተደነገገው የቅጣት አወሳሰን መመሪያ በመውጣት በመሆኑ ሊታረም ይገባል በማለት አቤቱታውን ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቅርቧል። የሰበር መዝገብ ቁጥር 17/1943 ተከፍቶ ያስቀርባል ተብሎ አቶ ኪዳኔም ካለበት ማረሚያ ቤት መልሱን ሰጥቷል። የግራ ቀኙም ክርክር ተመርምሮ ውሳኔ ተሰጥቷል። ሰበር ግን ምን ወስኖ ይሆን? ሙሉ ውሳኔው ቅጽ 24 ላይ ስለወጣ እንድታነቡት አደራዬን ላስቀድም። ሰበር የግራ ቀኙን ክርክር ካተተ በኋላ ቅጣቱ ሊቀነስ ይገባል ወይም አይገባም የሚለውን ከመመርመሩ በፊት የወንጀል ሕግ ዓላማና ግብ ምንድነው የሚለውን ተመልክቷል። የኢትዮጵያ የወንጀል ሕግ ዓላማ ሰላም፣ ደህንነት፣ ስርዓት፣ መብትና ጥቅምን መጠበቅና ማረጋገጥ፣ የወንጀል ሕጉ ግብ ደግሞ ወንጀል እንዳይፈጸም መከላከል መሆኑን ጠቀሰም። የወንጀል ሕግ ውስጥ ቅጣት ግብ ሳይሆን የወንጀል መከላከሉን ግብ ለማሳካት የተቀመጠ አንዱ ስልት ነው ሲላከለ። ይህንን ለማሳካት ወንጀል አድራጊው ሌላ ወንጀል እንዳይፈጽም፣ ሌሎችም ወንጀሎችን ከመፈጸም እንዲቆጠቡ ለማድረግ እንዲሁም ወንጀል አድራጊውን ለማረም ቅጣቶች እንደሚጣሉ ጠቀሰም። የሚጣሉት ቅጣቶችም ወጥነት እንዲኖራቸው የቅጣት አወሳሰን መመሪያ መውጣቱን ገልጾ ፍርድ ቤቱ የወንጀል ሕጉን የቅጣት ዓላማና ግብ የሚያሳካ ነው ብሎ ካመነ ከመመሪያው ውጪ ቅጣት ሊወስን ይችላል። ይህንን ሲያደርግ ግን ምክንያቱን ዘርዝሮ ማስቀመጥ አለበት አለም። ለኪዳኔም ቅጣቱ ከ18 ዓመት እስራት ወደ 12 ዓመት ሲቀነስለት ምክንያቱ ተዘርዝሮ አልተቀመጠም። በመሆኑም ይግባኝ ሰሚ ፍርድ ቤቱ ከቅጣት መመሪያው በመውጣት የወሰነው የቅጣት ውሳኔ መሰረታዊ የሕግ ስህተት የተፈጸመበት ነው ብሎታል። ኪዳኔ ወንጀሉን የፈጸመው ሟች በእጁ ላይ ጉዳት በማድረሱ ስሜቱን ቀስቅሶት ነው የሚለው ምክንያት በቅጣት ማቅለያነት ቢያዝለት አቃቤ ሕግ እንደማይቃወም ያስመዘገበ በመሆኑ በመመሪያው መሰረት የእስራት ቅጣቱን 2 ዓመት በመቀነስ በ16 ዓመት ከ6 ወራት እስራት እንዲቀጣ ውሳኔውን ሰጥቷል። የሕግ ትርጉም የተሰጠበት ጉዳይም የሆነ አንድ ጉዳት የደረሰበት ሰው ጉዳት አድራሹ በሕግ ቁጥጥር ስር ውሎ በዋስ በመፈታቱ ላይ ቅሬታ ቢኖረው በሕግ በተቀመጠው ስነ ስርዓት መጠየቅ እንጂ ለምን በዋስ ተፈታ፣ እንደገና ጉዳት ያደርስብኛል በሚል ትንበያ እንዲሁም ፍትህ ተዳክሟል በሚል በራሱ ፍትህን ለማስፈጸም ግድያ በፈጸመበት ሁኔታ የደረሰበት ጉዳት ወንጀል ለመፈጸም ቀስቃሽ ሆኗል በሚል ቅጣትን አቅልሎ መወሰን ተከሳሹን የማያስተምርና ፍትህን በራሱ መፈጸሙ ምክንያታዊ እንደሆነ እንዲሰማው የሚያደርግ
ሌላውን ማህበረሰብ ፍትህን በራሱ እንዲያስፈጽም የሚገፋፋ ወይም መጥፎ አርአያ የሚሆን ዋነኛው የወንጀል ሕግ ዓላማ የሆነውን የሕዝብን ሰላምና ደህንነት የማስጠበቅ ዓላማ እንዳይሳካ የሚያደርግ ስለመሆኑ ነው ያለው። እንድታደምጡ ጋብዘዋቸው የነበሩት ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው ኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው።